የእያንዳንዳችን ታሪክ የመጨረሻ ክፍል። አእምሮ ምን ይፈልጋል? ከምንበላው ምግብ፣ ከምንተነፍሰው አየር፣ ከምንጠጣው ውሃ በተጨማሪ አእምሮአችን ምን ያስፈልገዋል? አንድ ጥናት ተደርጎ ነበር። ልጆቹ ከ1 ዓመት ዕድሜ የማይበልጡ ናቸው። አንድ አጭር የአሻንጉሊት ትዕይንት እንዲመለከቱ ተደረገ። ትዕይንቱ 3 ባህሪያት አሉት። 2 ድብና 1 ዳክዬ። ዳክዬው አንድ ሳጥን ለመክፈት ይታገላል። አንደኛው ድብ ዳክዬው ሳጥኑን እንዲከፍት ሲረዳው፣ ሁለተኛው ድብ ሳጥኑን እንዳይከፍት ይታገለዋል። ትዕይንቱ ካበቃ በኋላ 2 የተለያዩ ቀለም ያላቸው ድቦች ለልጆቹ ቀረቡላቸው። ሁሉም ልጆች የመጀመሪያውን ድብ መረጡ። እነዚህ ልጆች መናገር፣ ማንበብ አይችሉም። ነገር ግን አስፈላጊ ውሳኔዎችን ለማድረግ የሚጠቅም ችሎታ አብሯቸው ይወለዳል። ሰዎች በአስፈሪ፣ በፍቅር፣ በገድል ወይም በኮሜዲ ታሪክ እየተዝናኑ ብዙ ስሜት ያስተናግዳሉ። በሚያሳዝነው እያለቀሱ በሆረሩ ይደነግጣሉ። የሌሎች ሰዎች ታሪክ ምናቸው ነው? ለምን የማናውቃቸው ሰዎች ችግር ስሜት ይፈጥርብናል? ሳይንቲስቶች አንድ ሙከራ አደረጉ። አንድ ሰው እጁን በመርፌ ሲወጋ የአእምሮ ሁኔታውን አጠኑ። ከዚያ ሌላ ሰው በመርፌ ሲወጋ እንዲመለከት አድርገው አሁንም የአእምሮውን ሁኔታ አጠኑ። በሚያስገርም ሁኔታ ሁለቱም ጊዜ የአእምሮ እንቅስቃሴ ተመሳሳይ ነው። አእምሮ ሲሙሌት አድርጎ የሌሎችን ስሜት እንደራሱ አድርጎ የሚቆጥርና የሚሰማው ማሽን ነው። በጣም አስደናቂው ነገር ችግሩ፣ ሐዘኑ፣ ሳቁ፣ ፍርሃቱ የኛ ይሁን የሌላ ሰው አእምሯችን ውስጥ ያሉ ኒውሮኖች መለየት አይችሉም። ሰዎች ይቧደናሉ፣ በዘር፣ በሃይማኖት፣ በቆዳ ቀለም ወዘተ። ከዚያ የኛ ቡድንና የነሱ ቡድን የሚል ክፍፍል ይፈጠራል። ሩዋንዳ ላይ በ3 ወር ውስጥ 800,000 ሰው የተጨፈጨፈው የኛ ቡድን የነሱ ቡድን በሚል እሳቤ ነው። ሳራጆቮ ውስጥ በ3 ዓመት 100,000 ሙስሊሞች የተገደሉት የኛና የነሱ ቡድን በሚል ክፍፍል ክፉ ደዌ ነው። የዚህ ምዕራፍ ማዕከላዊ ዓላማ አንድ ነው። እርስ በእርስ ለምን እንፈላለጋለን የሚለውን ጥያቄ መመለስ። ኒውሮሳይንስ ስለ ኮሌክቲቭ ኮንሽስነስ፣ ስለ ሱፐር ኦርጋንስ የሚነግረን ነገር አለ። ሁላችንም የየግል ንቃተ ህሊና ቢኖረንም ከሌሎች ሰዎች ጋር የምንጋራው ንቃተ ህሊናም አለ። እንዲያውም ሁላችንም የአንድ ትልቅ ፍጡር ክፍሎች ልንሆን እንችላለን። ከምናስበው በላይ እርስ በእርስ የተጣመረን፣ ሁላችንም ለሁላችንም አስፈላጊ ነን። የሰው ልጅ አካል የውበትና የውስብስብ ማስተርፒስ ነው። ይህ ማስተርፒስ 40 ትሪሊየን ህዋሶች አሉት። ይሁን እንጂ ውሱንነትም አለበት። ሰዎች ማድረግ የማንችላቸው ብዙ ነገሮች አሉ። አሁን በሰው ልጅ ታሪክ አስደናቂ የሚባል ጊዜ ላይ ነን። ባዮሎጂና ቴክኖሎጂ ቢጋቡ ምን አይነት ልጅ ይወለዳል? የአእምሮን ውስንነቶች ማለፍ ይቻል ይሆን? እኔ በበኩሌ ይህ በተግባር መፈጸም ቢችል እንኳን ከስነ ምግባር አንጻር ብዙ ከባባድ ጥያቄዎችን ያስነሳል። የሰው ልጅ ባለፉት 100,000 ዓመታት ትልቅ እመርታን አሳይቷል። በመጀመሪያ አድኖና ለቅሞ ከሚበላ ኋላ ቀር እንስሳነት ተነስቶ ፕላኔቱን በሙሉ ተቆጣጥሯል። ሰዎች አሁን ወንዞችን ገድበው በሁሉም ቤት ውሃ እንዲኖር ተደርጓል። በእጃቸው የሚይዙት ትንንሽ መሳሪያ የዓለምን ዕውቀት የየራሳቸው ማድረግ ችለዋል። የተፈጥሮን ፈጣን እንስሳን ቺታህን ብዙ እጥፍ የሚቀድም መኪና ሰርተዋል። በዓለም ላይ ከማንኛውም ቦታ ወደ ሌላ ቦታ በ80 ማይክሮሰከንድ መልእክት መላላክ እንችላለን። በሰከንድ ውስጥ 60 ሜጋባይት ዳታ ማውረድና ማውጣት እንችላለን። ይህ ሁሉ ታላቅ ምርት የመጣው በራስ ቅላችን ውስጥ ባለው 3 ፓውንድ በሚመዝነው አእምሯችን ነው። ምን አይነት የአእምሯችን ተፈጥሮ ነው ይህንን ሁሉ ያሳካው? የስኬታችንን ምክንያት ካወቅ ነው ምናልባት የሚቀጥለውን የሰው ልጅ የታሪክ ምዕራፍ ለመጻፍ እንችል ይሆናል። የሚቀጥለው 1000 ዓመት ምን ይመስል ይሆን? እኛስ ምን አይነት ፍጥረት እንሆናለን? የሰው ልጅ አእምሮን አስደናቂ ከሚያደርጉት ምክንያቶች አንዱ እንደ ሁኔታው ተለዋዋጭ መሆኑ ነው። ብሬን ፕላስቲሲቲ ይሉታል። አእምሮ ራሱን ከአካባቢው ቋንቋ፣ ከአካባቢው ተፈጥሮና ባህል ጋር ራሱን አዛምዶ መላመድ ይችላል። ካሜሮን
ገና በ4 ዓመቷ ከባድ ህመም አጋጠማት። ከህመሙ ለመዳን ብቸኛው አማራጭ ግማሹን የአእምሮ ክፍል በቀዶ ሕክምና ማስወገድ ነው። 12 ሰዓታትን ከወሰደ ውስብስብ ቀዶ ሕክምና በኋላ እንደተፈለገው ግማሹን የአእምሮ ክፍሏን ማስወገድ ተቻለ። አስገራሚው ነገር ካሜሮን ከቀዶ ሕክምናው በኋላ ከሌሎች ልጆች የሚለያት ምንም ነገር አልነበረም። እንደ ሌሎች ልጆች ትጫወታለች፣ ትስቃለች፣ ትማራለች። ይህ እንዴት ሊሆን ቻለ? ግማሹ የአእምሯችን ክፍል አላስፈላጊ ሆኖ አይደለም። ይልቁንም ግማሹ የአእምሮ ክፍል የሁለቱንም ክፍሎች ደርቦ መስራት በመጀመሩ። በአሁኑ ወቅት በዓለም ላይ በመቶ ሺህ የሚቆጠሩ ሰዎች ሰው ሰራሽ የድምፅና የምስል አጋዥ መሳሪያዎችን ይጠቀማሉ። በመጀመሪያ ሳይንቲስቶች ብዙ ጥርጣሬ ነበራቸው። ቴክኖሎጂው ወዲያውኑ በትክክል መስራት አልጀመረም። አጋዥ መሳሪያዎቹ የሚሰሩት የኤሌክትሪክ ሲግናል በመጠቀም ነው። አእምሮ ታዲያ የለመደው የኤሌክትሮኬሚካል ሲግናልን ነው። ይሄ አዲሱ ቋንቋ ለአእምሮ አዲስ ሆነበት። ሰዎች የሚያውቁትን ቋንቋ ተምረው በጊዜ እንደሚግባቡት ሁሉ አእምሮ የኤሌክትሪክ ሲግናሎችን መላመድና መረዳት ጀመረ። ይህም በአእምሮ ፕላስቲሲቲ ባህሪ የተነሳ ነው። አእምሮ ከየትም የሚመጣለትን ማንኛውንም ሲግናል ለመረዳት የሚችል አስደናቂ አካል ነው። እስቲ የእንስሳትን ዓለም እንይ። እባቦች የሙቀት ሴንሰር አላቸው። ኤሌክትሪክን ሴንስ ማድረግ የሚችሉ የአሳ ዝርያዎችም አሉ። ላሞችና ወፎች የማግኔቲክ ፊልድን ሴንስ ማድረግ ይችላሉ። ዝሆኖች ከርቀት መስማት ይችላሉ። ውሾች ከፍተኛ የማሽተት ችሎታ አላቸው። እነዚህ ሁሉ የሚነግሩን እንስሳት አካባቢያቸውን በተለያየ መንገድ በመረዳት ውስጣቸውን ከውጫቸው ጋር የሚያስተሳስር ስርዓት ፈጥረዋል። መረዳት የምንችለው የስሜት ሕዋሳቶቻችን መሰረታዊ ወይም ልዩ የሚያደርጋቸው አንድም ምክንያት የለም። ከብዙ ዓመታት ኢቮሉሽን በኋላ የወረስናቸው ችሎታዎች ናቸው። ይህ ማለት ለዘላለሙ ከነሱ ጋር ተጣብቀን እንቀራለን ማለት አይደለም። ለምሳሌ የማየትን የስሜት ሕዋስን እንይ። የአእምሮ አንዱ ባህሪ የሚመጣለት ሲግናል በዓይን ይሁን በጆሮ ወይም በምላስ አይጨነቅም። የአእምሮ ሥራ የተላከለትን ሲግናል ባለቤቱ ሊረዳው ወደሚችለው መረጃ መቀየር ነው። ማየት ሌላ ሳይሆን የኤሌክትሪክ ሲግናል ወደ ጨለማው ራስ ቅል የሚተላለፍበት መንገድ ነው። በመጨረሻ አርቲፊሻል ኢንተለጀንስ የሚቻል ነገር ነው። እስካሁን ኤአይ በተግባር ያየነው ፊልም ላይ ብቻ ነው። ነገር ግን የኮምፒውተር ሳይንቲስቶች አዲስ ነገር ፈጥረዋል። የሚማር ፕሮግራም። ልጆችን ተመልከቷቸው። ሲወለዱ የመማር ችሎታን እንጂ ዕውቀት ይዞ አይወለዱ። እንደ ሰው ሕፃናት ልጆች የኮምፒውተር ፕሮግራሞች መማር ቢችሉስ? ሊሆን የሚችለው ነገር ብዙ ነው። የኤአይ ሐሳብ ለመጀመሪያ ጊዜ መንሸራሸር የጀመረው በ1930ዎቹ ነበር። ከዚያ ወዲህ ሐሳቡ በመጽሐፍ በፊልም ሲነሳና ሲጣል ኖሯል። ነገር በምሳሌ አንድ ክፍል ውስጥ ነን። በበሩ ቀዳዳ በኩል ጥያቄዎች በማንደሪን ይልኩልናል። የማንደሪን ቋንቋ መናገር አንችልም። ነገር ግን በዓለም ላይ ያለ መጽሐፍ ሁሉ በክፍሌ አለ። እነዚህ መጽሐፍት ውስጥ ለማንደሪን ምልክቶች መልስ የሚሰጥ መጽሐፍ አለ። ይህንን መልስ ገልብጬ መልሱን ወደ ውጭ ልካለሁ። ውጭ ያለው ጥያቄ የጠየቀኝና መልሱን የተቀበለኝ ሰው ማንደሪን መናገር የሚችል ይመስለዋል። እኔ ግን አንድ ቃል እንኳን አልረዳም። የአርቲፊሻል ኢንተለጀንስ ነገርም እንዲሁ ነው። ለምንጠይቃቸው ለማንኛውም ጥያቄ መልስ ይሰጡናል። ነገር ግን አንድም ነገር አይረዱ። ጎግል የሚሰራው እንዲሁ ነው። የምንጠይቀውን ጥያቄም ሆነ የሚሰጠንን መልስ አይረዳው። ጥያቄዎቹን ወደ 1ና 0 ይለውጥና ተመልሶ 1ና 0ዎችን መልሶ ሰው ሊረዳ ወደሚችለው ቋንቋ ቀይሮ ይሰጠናል። ጎግል ትራንስሌትን በአማርኛ ጥያቄ ጠይቄው መልሱን በኦሮምኛ ሊሰጠኝ ይችላል። ፕሮግራሙ አማርኛም ሆነ ኦሮምኛ አይችልም። ሁሉም አልጎሪዝም ነው። ሌቪዚን የሚባል በ18ኛው ክፍለ ዘመን የነበረ ፈረንሳዊ ፈላስፋና ሳይንቲስት አንድ ሐሳብ ነበረው። አንድ የእንጨት መሰንጠቂያ ማሽን ብዙ ክፍሎች አሉት። ማሽኑ ሐሳብና ስሜት አለው ማለት ግን አንችልም። የአእምሮ ነገርም እንዲሁ ነው። አእምሮ የተሰራው ከብዙ ትንንሽ ነገሮች ነው። ስለዚህ አእምሮ ያስባል ማለት ግን አይችልም። ታዲያ
የሐሳብና የስሜት ምትሃት የሚካሄደው የት ነው? ሌሎች ደግሞ እንዲህ ይላሉ። ከአውሮፕላኑ ውስጥ አንዱን ብረት አንስተን ብንለቀው አይበርም። ነገር ግን ሁሉንም ክፍሎች በትክክለኛው ስርዓት ካስቀመጥነው የሚበር አውሮፕላን እናገኛለን። ለማንኛውም ሳይንቲስቶች በመጨረሻ እንዲህ ይላሉ። የሰው ልጅ መሆን የሚችለው በእጁ ነው። እጃችን ላይ ባለው ነገር የመረጥነውን መሆን እንችላለን ነው። በሌላ አገላለጽ ቴዲን አመስግኜ አበቃ።